ሁኔታ ከቀጠለ የእያንዳንዱ የነብይ ጣት ላይ ቀለበት ማየታችን ግድ ሊሆን ነው ማለት ነው። አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። ኢሬቻ አምልኮ አይደለም ብላችሁ ለመሳተፍ የተዘጋጃችሁ ጴንጤው በአደባባይ ከሚደረጉ የዋቀ ፈታ በዓላት መካከል አንዱና ዋናው ኢሬቻ። በኢሬቻ ላይ ሊደገም የነበረው ድግም ፍቅር እየሰባን ኢሬቻ ሲደርስ ዶሮ ሊጥሉት መልካ ወራር ሰዴ ላይ ከያሬድ ጋር ነው ከፍንጂ ያዝ ነው። ሙስሊሞች ጌታን ሲቀበሉ ያለው ስሜት ግን እንዴት ደስ ይላል። ስሜ መሐመድ አህመድ እባላለሁ። ይህም የምስራች አንድ እውነት ነው። እውነቱም እሱ እኔ የቀመስኩት የህይወት ምንጭ የሆነው ኢየሱስ ክርስቶስ ነው። ከጊዜ ወደ ጊዜ የተለመደ አንድ ነገር አለ። እርሱም በመዝሙር ማላገጥ። እኔ ዝም ብሌ እነዚህ ድንጋዮች አመሰግኑሃል። በስልካችሁ ስክሪን ሴቨር ወይም ደግሞ ዋልፔፐር ላይ ኢየሱስ ነው ብላችሁ ያስቀመጣችሁትን አንሱ ተብላችሁ ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። እንዴት ነው እንደዚህ የቆሸሻችሁት? ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንደተለመደው በቆንጆ ቪዲዮ ተመልሼ መጥቼላችኋለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከዛ በፊት ግን አንድ ማስታወቂያ አለ። ዩቲዩብ ላይ እንዴት ነው ኮንተንት ክሬት እያደረግ ለኛ እያቀረብክልን ያለኸው እያላችሁ በጣም ሌክዠሪ ነገር እየተጠቀምኩ ወይም ደግሞ በጣም ውድ ነገሮች እየተጠቀምኩ ቪዲዮ የምሰራ የሚመስላችሁ ሰዎች እንደዛ አይደለም። በጣም ዘ ሞስት ሲምፕለስት የሚባለውን ሴታፕ ነው የምጠቀመውና ሴታፔን አሳያችሁና እንዴት መስራት እንዳለባችሁና ምን አይነት አፕሊኬሽን ተጠቅማችሁ ቀለል ባለ ሁኔታ በጣም በቀላል ሁኔታ ዩቲዩብ ላይ ኢንጌጅ ማድረግ የምትችሉበትን መንገድ አሳያችኋለሁ። ሁላችሁም ይህንን አካውንቴን ሰብስክራይብ እያደረጋችሁ ጠብቁ። እንዴት ዩቲዩብ ላይ የፈለጋችሁትን ኮንተንት በተሳካ ሁኔታ መስራት እንደምትችሉ ኮርስ ሰጣችኋለሁ። ይመቻችሁ። ወደ ቪዲዮ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘ። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ ምንድነው? ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም፣ መናፍስትም ያለባቸው ሰዎች አሉ። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። እንዴ ማለት ገባኝ። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። ይሄ ነገር ትዝ ይላችሁ ከሆነ ከዚህ በፊት ኤፍሬም አለሙና ሶፎንያስ ሞላልኝ በአንድ ቃለ መጠየቅ ላይ ሶፎንያስ ሞላልኝ ወይም ደግሞ በዲቫይን ሾው ነው አይ ዶንት ቲንክ ዲቫይን ሾው ይመስለኛል። በዛ ላይ በነበረ ቃለ ምልልሳቸው ላይ ኤፍሬም አለሙ ይሄንን ነገር አድረስ አድርጎ ነበረ፣ ሜንሽን ሊያደርገው ሞክሮ ነበረና ይሄ ነገር እውነትም ይህ ጋዜጠኛ እንዳለው ተደጋግመዋል። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጮሃሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ፣ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት ዛ በነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል። ሰዎችን ላሳምኖ ለማምጣት ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም። እንደዚህ አይነት ታሪክ በጣም ነው የተደጋገመው። በጣም ማለት ነው በወንጌላውያን አማኞች ታሪክ ውስጥ እንደዚህ ጊዜ ማለት ነው እንደዚህ አይነት ነገሮች የተሰሙበት ዘመን አልነበረም። በአሁኑ ምን እንዳገኙ አናቅም። ቢቢሲ እንኳን ሳይቀር ሐሰተኛነታቸውን አውተንቲኬት ወዳደረገበት ኢቭን በዶክመንተሪ ሳይቀር የሰራባቸውን ሰዎች ሌቦች ናቸው፣ ቀጣፊዎች ናቸው፣ እነኚህ የእግዚአብሔር ሰዎች አይደሉም፣ እነኚህ አጭበርባሪ ናቸው ብሎ ዓለም እንኳን ያወገዘቻቸው ጋር እየሄዱ ሂዝ ማይ ስፒሪቹዋል ፋዘር ምናምን እያሉ በእነሱ እጅ እየተቀቡ የመጡ እንደ ጉድ ፈልተዋል።
እንደ ጉድ ማለት ነው። እና ልክ ይሄ ሰውዬ እንዳለው ወደ ጣታቸው ላይ ስለሚያደርጉት ቀለበት የተናገረውን ቪዲዮ አሰማችኋለሁ። እና ይህንን ቪዲዮ ያመጣውበት ዋነኛው ምክንያት እንደዚህ አይነት ነገር ስለተደጋገመና ወንጌላውያን አማኞችም ችላ ብለን ስላለፍን ነው። በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮህ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። ከዚህ በፊት በሰራሁላችሁ ፕሮግራሞች ላይ ከ7 ከ8 ቪዲዮዎች ወደዛ ወደ ኋላ መለስ ብላችሁ ቪዲዮ ቼክ ካደረጋችሁ ስለ ኒው ኤጅ ሙቭመንት በጥቂቱም ቢሆን ላስቃኛችሁ ሞክሬ ነበረ። የአንድን ግለሰብ ቴስቲሞኒ አምጥቼ እዛ ላይ ሀሳቦችን እየሰጠንና የልጁን ሀሳብ እያዳመጥን ምን አይነት ስትራቴጂ እንዳላቸው ላሰማችሁ ሞክሬ ነበረ። መለስ ብላችሁ ቼክ ማድረግ ትችላላችሁ። እኚህ ሰው ጣታቸው ላይ ስላለው ቀለበት ምን ብሎ ተናግሯል? ከጠንቋይ ቤት ነው የተሰጣቸው። አብዛኞቹ ነቢያት በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው አው እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም እንዴ? ይሄ ነገር እኮ በቃ ግልጽ ነው ማለት ነው። እኚህ ነብይ ነን የሚሉ ሰዎች እያደረጉ ያሉት ነገር የሚለይ ነገር እያደረጉ አይደለም። እኚህ ከጠንቋዮች እኚህ ጌታን ከማያውቁቱ ሰንደል ለኩሶ ከሚሮጡት እርቃናቸውን መሬት ላይ ከሚንከባለሉት ጥቁር ዶሮ፣ ቀይ ዶሮ፣ ምን ዶሮ፣ ጥቁር በግ፣ ጥቁር ፍየል ከሚያርዱቱ ምንም ስለማይሻሻሉ ሁሉ ነገር በትሪክ የተሞላ ሁሉ ነገር በሐሰት የተሞላ ሁሉ ነገር በሳይኮሎጂካሊ የሰውን ልብ በመረዳትና የሰውን ደካማ ጎኖች በማወቅ የሚደረግ ቅጥፈትና ሌብነት ስለሆነ ምክንያቱም በአይናችን እያየን ነው፣ ፕሩፍ ደግሞ እየተደረገልን ነው። እና አንዳንድ እነዚህ ግለሰቦች የሚናገሩባቸው ቪዲዮዎች ላይ ሄዳችሁ ኮሜንት ላይ ስታዩ የሚሳደቡት ስድብ እነማን? የነ እገሌ ተከታዮች ማለት ነው። በዛ ሳይድ ያሉ የዚህ የጥንቆላው ተካፋይ የሆኑ ግለሰቦች የሚሳደቡት ጸያፍ ስድብ ብቻ የነዚህ ግለሰቦች ስፒሪት ሆሊ ስፒሪት እንዳልሆነ አውተንቲኬት ያደርግላቸዋል። በነገራችን ላይ የተቀበሉትና ህዝቡ ከነሱ እየተካፈለ ያለው ኢምፓርት እያደረገ ያለው ስፒሪት ከጌታ እንዳልሆነ ከስድባቸው ከምላሳቸው ካላቸው ማንነት ተነስታችሁ ብቻ ኦተንቲኬት ማድረግ ትችላላችሁ። እና ፍቅር እየሰባን እሬቻ ሲደርስ ዶሮ ሊጥሉት መልካ ወራር ሰዴ ላይ ከያሬድ ጋር ነው እጀከፍንጂ ያዝ ነው። የኢትዮጵያ ህዝቦች ይሁት እነዚህ ናቸው። እሬቻ የሰይጣን አይደለም። እነዚህ ናቸው የሰይጣን የሚያስብሉት። ኢሬቻ የሰይጣን አይደለም፣ እነኚህ ናቸው ኢሬቻን የሰይጣን የሚያስብሉት እያለ እዛ ጋር እንግዲህ ዶሮ ሊያርድ ነው መስዋዕት ሊያደርግ ነው እየጠነቆለ ነው ብሎ እንግዲህ እዚህ የኢሬቻው ዋዜማ ላይ አይደሉ ያሉት። እዚህ በዚህ ዙሪያ ያገኘሁት አንድ ቪዲዮ ነው እና ስለ ኢሬቻ ክርስቲያን ወገኖቻችን ምን እያሉ ነው እሱን ደግሞ ላሰማችሁ። በአደባባይ ከሚደረጉ የዋቀ ፈታ በዓላት መካከል አንዱና ዋናው ኢሬቻ። ኢሬቻን ማድረግ ማለት በራሱ የራሱ ስርዓቶች አሉት። ሳምንታት የሚደረጉ ዝግጅቶች አሉት። ግን አደባባይ ላይ ወጥተህ የምታረገው ነገር በዋቄ ፈታ የተደነገገ በዋቄ ፈታ እምነት ውስጥ ያለ ዋቃን የማመስገን ላደረገልን ላሳለፍነው ዘመን ለሆኑ ነገር በሙሉ ለዋቃ ምስጋና የሚቀርብበት ማለት ነው። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቄ ፈታ ሃይማኖቱ የደነገገው ነው። ማን ነው ባህል ያለው? ባህልስ ምንድነው? ኢሬቻ ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ትንሳኤን ውሰድ ወይም ክርስማስን ውሰድ። ክርስቲያን ያልሆነ ሰው ዝም ብሎ ሊያከብረው ያንን በዓል ግን የሚሳተፍ ሰው ክርስቲያን የሆነ ብቻ። ከዛም በላይ የዋቄ ፈታው እጅግ በጣም አባብና ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቄ ፈታዎች ብቻ ይህንን ፕሮግራም ወንድማችን አማኑኤል አሰግድና ዶክተር በቀለ በዳዳ አንድ ላይ በመሆን ያዘጋጁት ፕሮግራም ነው። በተለይ የኢሬቻ በዓል የዋቄ ፈታ እምነት ተከታዮች የሚያከብሩት በዓል መሆኑ ይታወቃል። አንዳንድ ሰዎች እዚህ በዓል ላይ ለመሳተፍ የኦሮሞ ባህል ብቻ ነው፣ ስለዚህ ሁላችንም ኢንቮልቭ ማድረግ አለብን እዚህ ጉዳይ ላይ ክርስቲያኖችም፣ ወንጌላውያን አማኞች፣
ኦርቶዶክሱም ካቶሊኩም ኢንቮልቭ ማድረግ አለበት የሚል የተሳሳተ ኢንፎርሜሽን የሚያሰራጩ ብዙ ሰዎች አሉ። እምነቱን እንደ እምነት የኢትዮጵያ ሕገ መንግስት ለየትኛውም እምነት ተቋም ነፃነትን ስለሚሰጥ ሪስፔክት ተደርጎ የእምነቱን ተከታዮች የማምለክ ነፃነታቸው ተፈቅዶላቸው ማምለካቸው ምንም ጥርጥር የሌለው ቢሆንም ነገር ግን ጉዳዩ ባል ብቻ ነው የሚል መሸፈኛ ሰርቶ ከወንጌል በተቃረነ መልኩ የወንጌል አማኞችን እዚህ ነገር ውስጥ ማሳተፍ ዛም ባለፈ ደግሞ የወንጌል አማኝ ሆናችሁ የሆነን አጀንዳ ብቻ ለመፈጸም ክርስትና ያለው እዚህ ህብረት ውስጥ ኢንቮልቭ እያደረጋችሁ ባህል ብቻ ነው የሚል አይነት ሽፋን የምትሰጡም ሰዎች ትክክል እንዳልሆናችሁ የሚያስረዳ የአንድ ሰዓት ከ4 ደቂቃ ፕሮግራም በአለው እያላችሁ በጣም እንግዲህ በገገማው እየተከራከራችሁ ያላችሁ ክርስቲያኖች የዚህ ሃይማኖት ተከታዮች ፔጃቸውን ቼክ ማድረግ ትችላላችሁ። እኔ ፐርሰናሊ የኦሮሚያ ክልል ተወላጅም ስለሆንኩ አንዳንድ የኦሮሚኛ ተናጋሪ አንዳንድ ኢንፍሉዌንሰሮችንም ፎሎ ምናምን ስለማደርግ በፌስቡክ ድረገጻቸው ላይ ምናምን ቼክ ስለማደርጋቸው የጻፉትን አንዳንድ ጽሁፎች ለማየት ሞክሬ ነበረ ከ3 ከ4 ቀን በፊት ማለት ነው። እና ሃይማኖታዊ ስርዓት እንደሆነና በዚህ የሃይማኖታዊ ስርዓት ውስጥ ያሉ ሰዎች ሜንሊ መሳተፍ እንዳለባቸውና ማንም ግን ለመምጣት እንዳልተከለከለ በዋቄፈና ሃይማኖት ስር ያሉ ሰዎች ግን መቅረት እንደማይችሉ ተናግረዋል። ከዛ ባለፈ በሌላ ሃይማኖት ውስጥ ያሉ ሰዎች እዛ ቦታ ላይ የራሳቸውን አጀንዳ ማራመድ እንደማይችሉ ይህ የራሳችን የሃይማኖት ስርዓት ነው፣ መታችሁ እዛ ጋር ጴንጤዎች እንዲህ መሆን አትችሉም እያሉ የተጻፉ አንዳንድ ጽሁፎችንም አይቻለው። በዚህ አጋጣሚ ራሳችሁን ሌላ አደጋ ውስጥ እንዳትከቱ እንደዚህ አይነት ሐሳቦችን ተጽፎ ስላየው ራሳችሁን እንድትጠብቁ አልሰማ ብላችሁ እንኳን ከሄዳችሁ እንደ ወንድም የምመክራችሁ ነገር ራሳችሁን እንድትጠብቁ ዋይዝ በሆነ መልኩ እውነት እኔ ብርሃን ነኝ ኢየሱስ ክርስቶስን በጨለማው ሁሉ ላይ እንዲበራ አደርገዋለሁ እናገረዋለሁ ልመሰክር ነው የሚሄደው ብላችሁ የምትሉ ሰዎች እያንዳንዱን ስቴፓችሁን እየተጠነቀቃችሁ እንድታደርጉ ስል በዚሁ አጋጣሚ ያሳስባችኋለሁ። ግን ደግሞ ስርዓት እንዳልሆነና ሃይማኖት እንደሆነ አበክሮና አስምሮ ተናግረዋልና በዚህ ነገር እንዳትሸወዱ። ለልዩ አምላክ ከኢየሱስ ክርስቶስ ውጪ ከሰማያዊው ስፍራ አጀንዳ ውጪ ለሌላ አማልክት ተገዝታችሁ ራሳችሁን እንዳታገኙ ስንል በጌታ ፍቅር በወንድማዊ ምክር ልንመክራችሁና ልንነግራችሁ እንወዳለን። ድንቅ ፕሮግራም ነው። እኚህ ዶክተር በዳዳ በዚህ እምነት ውስጥ መንፈስ የነበረባቸው ስርዓቱን ሲፈጽሙ የነበሩ ግማሽ ለግማሽ ቤተሰባቸውን ይህንን ስርዓት ሲከተል የነበረና ስርዓቱን ሲያቋርጡም ግማሹ ቤተሰባቸው እንዳለቀባቸው ይመሰክራሉ። አንድ ነገር ነው መምረጥ የምትችሉት በጌታ የሆናችሁ ወገኖቻችን፣ ወይ ኢየሱስ ክርስቶስን ወይ ደግሞ ዋቀ ጉራቻና ኢየሱስ ክርስቶስ አንድ ስላይደሉ ማለት ነው። የዚህ ሃይማኖት ተከታዮች ኢየሱስ ክርስቶስ እንደሞተላቸው ከሞትም እንደተነሳ ለነፍሳቸው መዳኛ እንደሆነ ከጨለማ ወደሚደነቅ ብርሃን ከድቅድቁ ጨለማ ወደሚደነቅ ብርሃን የሚያስመልጥ ጌታ እንደሆነ የሚያምኑ ስላይደሉ ይህ ሃይማኖታቸው ውስጥ ስለሌለ ኢየሱስ ክርስቶስ በሃይማኖታቸው ውስጥ ስለማይከብር ኢየሱስ ክርስቶስ በሃይማኖታቸው ውስጥ ስለማይሰበክ በዚሁ አጋጣሚ አንድ አቋም ሊኖራችሁ ይገባል። 2018 ላይ ኮምፕሮማይዝ እያደረጋችሁ የምትኖሩት ህይወት ሊኖር አይገባም። ወይ ዋቀ ጉራቻ ወይ ደግሞ ዋቀ ሰሚከነ ኡሜ ፊ ሰለፈከነ ኡሜ ኢሰሞ ሙጫሳ ሰተኩ ኑፍ ከኔ ፈይነ በረበራ ሰኑፍ ላቴ ጅሬኛ በረበራ ሰኑፍ ላቴ ፈኖረቲ ፈኒፈሜ ኢሰ ሉቡ ኬኛ ጩቡዳን ዳምቴ ጅርቱ ሰነ ኬሳቲ ኑቡቴ ኑባሴ ሰናፍ በከን ላተን ዋን ተኤፍ ኦፊ ኬሰኒስ ኪያ ባተኒ ወሬን ካኒስ አከ ኪያ ባፍተኒፍ ወኖ ጭማ አከ ቀባተኒፍ ሲኒ ኢብሱ ነበር ባዳ። ያው እንግዲህ ጣቢያ እንደቀላቀልኩባችሁ ተስፋ አደርጋለሁ። ምክራችንን እንደምትሰሙና እንደምትታቀቡ ተስፋ እናደርጋለን። ይመቻችሁ። ፊልም ላይ ያለውን ሰውዬ እኮ ክርስቶስ ብሎ ፕሮፋይል የሚያደርግ ሰው አለ። ነው። እንዴት ነው እንደዚህ የቆሸሻችሁት? ኧረ መታጠብ ያስፈልጋል። ነው። ኧረ አይምሮን ማስተካከል ያስፈልጋል። ትውልዱ ጠፍቷል። እና ምንድን ነው ያዘንኩበት? ገዳም ውስጥ አንዳንድ ዶክመንተሪዎችን እዩ እስቲ። ሄዶ አለት ፈልፍሎ የሰራው ቅዱስ ላይ ከመንገድ ላይ የተገዛ የነጭ ፎቶ ወስዶ
ይለጥፋል። ይኸው አይነት አለው ልንገራችሁ። ቅዱሳን መላእክት፣ ኢየሱስ ክርስቶስ፣ እመቤታችን፣ በጊዜ የነበሩ ሐዋርያት ስዕላቸው ነጭ አይደለም። ምን እንደተረዳው ግን ታውቃላችሁ? እንዳሻቸው ብቻ በኦርቶዶክስ ቤተክርስቲያን ውስጥ ቦልድነስ ይኑራችሁ ማለት ቦልድነስ ሚንስ በቃ ስትናገሩ የምትሰሙ ሁኑ እንጂ የፈለጋችሁትን ስርዓት መቀየር ትችላላችሁ። የፈለጋችሁትን ነገር ትክክል አይደለም ትክክል ነው ብላችሁ ህዝቡን እንዲያ ማድረግ ትችላላችሁ። ብቻ ጥቂት ንግግራችሁ የሰው ልብ ውስጥ ለመግባት ትንሽ አቅም ይኑረው። እንደዚህ አይነት ነገር ነው እዛ ቤት ውስጥ እያየን ያለ ነው። በዚህ ሐሳቡ እኮ ብዙ ሰው ስለተስማማ አይደለም ዝም ያለው። ብንናገር እናልቃለን ነው ጨዋታው። ለዛ ነው ዝም የሚሉት። እና ግን ይሄ አመት ኮምፕሮማይዝ የምታደርጉበት አመት ሊሆን አይገባም። ገግሙ በቃ ግግም ብላችሁ ተናገሩ። አስቱዬ እንኳን ግግም ብዬ ነው የምናገረው ምንም ማድረግ አልችልም እያለች ነበር። እኔ ዝም ብሌ እነዚህ ድንጋዮች አመሰግኑሃል። እንሳቅላችሁ ወይ? ዝምታ ስለበዛ በቤተክርስቲያኒቷ ውስጥ ዝምታ ስለበዛ ማንም ሰው እንደፈለገ ነው አሁን የሚፈነጭባት። አሁን እዚህ በወንጌላውያን አማኞች ዘንድ በቃ መፈንጫ ሆነናል ማለት ነው። እንደፈለግን የፈለገ ሰው ተነስቶ ኮንተንት ክሬት ሲያደርግ እንደፈለገ ነው የሚያላግጠው። የፈለገ ሰው አገልግሎት መድረክ ሲሰጠው እንደፈለገ ነው የሚጨፍርበት፣ እንደፈለገ ነው የሚዘልበት። በቃ እንዳሻው ከምር ከኦርቶዶክስ እኮ የማይለይ ነገር እኮ እየሆነ ነው እኛ ቤት ውስጥም ማለት ነው። አትሊስት እዛ ቤት ለመዝሙሮቻቸው ለምኖቻቸው ምናምን እንደውም ትልቅ ሪስፔክት አላቸው። አሁን ይሄ እንደ ግሎባላይዜሽን እንደ ስልጣኔ ምናምን ነው የሚቆጠረው። በቃ ሰልጥነዋል። they think they are cool ምናምን በቃ በጣም አደገኞች ናቸው። የሚገርሙ ኮንተንት ክሬተሮች ናቸው። ማንም አይችላቸው። በቃ ቡስት አደረጉ ማለት ነው። ለማንኛውም ተመከሩ ወንድሞቻችን፣ እንወዳቸዋለን። ግን በቃ እንደዚህ አይነት ኮንተንት አትስሩ። ጌታ ደስ አይልም። በቃ ደስ አይልም ስላችሁ ኮሜንት አይታችሁ ምናምን ነገር ራሱ እንትን ማለት ትችላላችሁ። እኔ ከደቂቃዎች በፊት ይህን ቪዲዮ ከመስራቴ ምናምን ከደቂቃዎች በፊት ኮሜንታችሁ ሳይ ነበረ። አብዛኛው ሰው በኮሜንታችሁ ኦፌንድድ ሆነዋል፣ በጣም አዝነዋል። የሚያስቀው ነገር ደግሞ ይህ ወንጌላዊ አማኝ አብዛኛው አስመሳይ እንደሆነ የምታውቁት በኮሜንት ላይ በጣም እንዳዘነ ይጽፋል። ግን 13600 ላይክ ነው ያለው ቪዲዮአቸው ማለት ነው። 13600 ላይክ እና ፌቨራይት ያደረገ ስንት ሰው እንደሆነ ታውቃላችሁ? 1314 ሰው። እኔ ይሄን ቪዲዮ ሰራላችሁ 1314 ሰው ግን ፌቨራይት አድርጎታል። የምስራች እንጂ መጥቻለሁ። አዎ ለማታውቁኝ ስሜ መሐመድ አህመድ እባላለሁ። ይህም የምስራች አንድ እውነት ነው። እውነቱም እሱ እኔ የቀመስኩት አዎ የህይወት ምንጭ የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ይህንን እውነት ይዤ መጥቻለሁ። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች አንድስ እንኳን የለም ይላል። የመዳኛ መንገድ ኢየሱስ ብቻ ነው። የሱን ዛሬ ይሄን ኢየሱስ ወደ ኢየሱስ ልጋብዛችሁ ወደዚህ ፕላትፎርም መጥቻለሁ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል እንደዚህ ይላል። ኢሳይያስ 59 ላይ እንዲህ ይላል፣ እነሆ የእግዚአብሔር እጅም ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም ይላል። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች ይላል። በደላችሁ በእናንተና በአምላካችሁ መካከል ለይታለች። ኢየሱስ ክርስቶስ ጌታ ነው። አዎ በእናንተና በአምላካችሁ መካከል በደላችሁ ለይታለች። በደልን የሚያስወግድ ኃጢአትን የሚያስወግድ እርኩሰትን የሚያስወግድ አዎ የሚያነጻ ከርኩሰት የሚያነጻ ከኃጢአት የሚያነጻ የኢየሱስ ክርስቶስ ደም ብቻ ነው። ይሄ ደም ስለ እናንተ ፈሷል። ይሄ ደም ስለ ዓለም ትውልድ ፈሷል። ስለዚህ ሙስሊም አላለም፣ ክርስቲያን አላለም፣ ዋቄ ፈታ አላለም። ስለ ሁሉ አንዱ ስለ ሁሉ ሞተ። አንዱ ስለ ሁሉ ሞተ።
ይሄ ኢየሱስ ስለናንተ ሞቷል። ስለናንተም ስለ ሙስሊሙ ሞቷል። ስለ ኦርቶዶክሱ ሞቷል። ስለ ዋቄ ፈታው ሞቷል። ስለ ቡዲዝሙ ሞቷል። ስለ ጆባው ሞቷል። ኢየሱስ ክርስቶስ ጌታ ነው። ይሄ ኢየሱስ የሚያድነው የክርስቶስ ኢየሱስ ደም ነው። ኑ ወደ እውነት ወደ ሆነው ጌታ፣ ኑ ሕይወት ወደ ሆነው ጌታ፣ ኑ ሰላም ወደ ሆነው ጌታ ታርፋላችሁ። ከዚህ ዓለም ስቃይ ታርፋላችሁ። ከዚህ ዓለም መከራ ታርፋላችሁ። እኔ አሳርፎኝ ነው የምናገረው፣ ስላረፍኩ ነው። ይሄንን እረፍት ማግኘት የምትፈልጉ አዎ፣ ዓለም ደስታ አትሰጥም። ዓለም ሰላም አትሰጥም። ሰላም በገንዘብ አይገኝም። ሰላም በሆነ በመጠጥ አይገኝም። ሰላም የሆነ መዝናኛ ቦታ በመሄድ አይገኝም። ሰላም የሆነ ስፍራ ሄዶ በመቆየት አይገኝም። የሚገኘው ወደ ኢየሱስ በመምጣት ነው። ኑ ወደዚህ ደስታ፣ ኑ ወደዚህ ሰላም እጋብዛችኋለሁ። በኢየሱስ ክርስቶስ ስም ልባችሁ ላይ እናገራለሁ። ልባችሁ ወደሱ ይከፈት። ይሄ እውነት በኢየሱስ ስም ይገለጥላችሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። በጌታ በኢየሱስ ክርስቶስ ስም ልባችሁ ላይ ጸልይላችኋለሁ። ልባችሁ ይከፈት ለዚህ እውነት። አሜን። ስሙ ይባረክ የኛ ጌታ። እውነት ሲገባ በቃ እንደዚህ ነው የምታወራው። እውነት ግሬሱ ራሱ ደስ አይልም? እንዴት አድርጎ ነው ታሪክ የሚያሳምረው ግን የኔ አባት ስሙ ይባረክ። የተደገፍነው የእግዚአብሔርን የምህረት እጅ ስለሆነ ነው እንደገና ነው ያሰብነው። የእግዚአብሔር ምህረት የእንደገና እድላችን ነው። እግዚአብሔር ምህረት የእንደገና እድላችን ነው። ስለዚህ በጌታ የተወደዳችሁ ይህንን ቪዲዮ እያያችሁ ያላችሁ በጌታ ያልሆናችሁ ነገር ግን በጌታ የተወደዳችሁት ወንድሞቻችን ምህረቱ የእንደገና እድላችን ነው። ይህ የእንደገና እድል እንዳያመልጣችሁ። ኑ ዛሬም ጌታ ይወዳችኋል። ባክ ያደረጋችሁ በብዙ መዛል ውስጥ በብዙ መድከም ውስጥ ያላችሁ ኑ ወደዚህ ጌታ ተመለሱ። ወደ አምላካችሁ ፊታችሁን ከዓለም ግሳንግስ ከዓለም ኮተት ላይ አንሱ። ፊታችሁን ወደ ጌታ አዙሩ። እሱ ይቤዣችኋል። እሱ ያድናችኋል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተማራችሁበት በእርግጠኝነትም ደግሞ በዛሬው ቪዲዮ እጅግ በጣም እንደተደሰታችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቤት ላይ ኢየሱስ ጌታ ነው።